በጣም የገረመኝ ምን ትሞራፈጣለህ? አትሞራፈጥ። መልስ ሰይጣን ጨዎች ቲሸርቶች what ጨውም አይሸጥም ዘይትም አይሸጥም። ይሄ ነው ቲሸርቱም ይሄ ነው 1000 ኢየሱስ ክርስቶስ ነኝ ብሎ የተነሳው ኬንያዊ ፓስተር በምዕመናኑ እንደ ክርስቶስ እንዲሰቀልላቸው ለሶስት ቀንም እንዲሞትላቸው ከሶስት ቀንም በኋላ ሰላም ጤና ይስጥልኝ ወደ የርኩ ሚዲያ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? እኛ አለን እግዚአብሔር የተመሰገነ ይሁን። ዛሬም እንግዲህ ወቅታዊና አዳዲስ በሆኑ ቪዲዮዎች መተናል። በዛሬ ቪዲዮ ሶፊ እንግዲህ ለሁለት ተደብድቧል። በምንድነው የተደበደበው የሚለውን የምናሳያችሁ ይሆናል። በኬንያም እንግዲህ ክርስቶስ ነኝ ብሎ የተነሳው ሰው ተከታዮቹ እንግዲህ እንዲሰቀልላቸው ጥያቄ አቅርበዋል። እሱንም ቪዲዮ የምናሳያችሁ ነው የሚሆነው። እንዲሁም ደግሞ እሁድ ቀኑ እጅግ በጣም አጭር ነው እየተባለ ይገኛል። እሱንም ቪዲዮ እናስመለክታችኋለን። እናንተ ብቻ እስከመጨረሻ ድረስ ቪዲዮቹን ተመልከቷቸው። ላይክ እና ሼር ማድረግ እንዳይረሳ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የየርኩ ሚዲያ ቤተሰብ ሁኑ እንላለን። ቀጥታ ወደ መጀመሪያ ቪዲዮ። ይሄን ሰው የታቋለ አላቀውም አላቀውም። አንተ ሰው የታቋለ ማን ነው? ፈልገህ የተቀረጸ ነገር እኮ ነው ያሳየኛል። የሚያወራውን ታቋለ አላቀውም። ያወራውን ተስማማበታለህ? አላቀውም። ያ ሰይጣን ነን አንተ እስኪር ነህ። በጣም የገረመኝ ምን ትሞራፈጣለህ? አትሞራፈጥ። መልስ ሰይጣኑ ሲነሳው ሮብ ዓርብ ይጾማል በጌታ በኢየሱስ ክርስቶስ ስምና ስልጣን። ምንድነው ኢትዮጵያችን እኔ አሁን እዚህ ሚዲያ ላይ እስኪ ቅረጹ። አሁን ኦርቶዶክስ የሚባል ሃይማኖት ጴንጤ ወይ ጆባ ደግሞ ወይ የሆነ ሃይማኖት ቅረጹና አሳዩ። የታል እሱ ወገብ ውስጥ ገብቶ ነው ለማህፀን ሰጠ ተገጣጥሞ በትብት በኩል ፈጣሪም ካለ አይን ጆሮ አፍንጫ የሰጠ በትብት በኩል ምግብ ነው። የእውነቱን እስቲ ምንድነው የምትጠቀሙት? የምታጨሱት ነገር አለ እንደዚህ እንደውም ይሄንኛው ይጠቅማል እምል ሃይማኖት ሰውን ያገዳድላል እንጂ አይጠቅምም። ዛሬ ገን ተቶላችሁ ነው ተመነኝ ኢትዮጵያ የሚባልም የለም። ከኢትዮጵያ የሚጀምር እስገር የለም። አዲስ አበባ የሚባል ከተማ ስሙም የለም ከተማውም የለም። ውሸት ኢትዮጵያ የሚባል አንተ የምትሞትለት የምትጋደልለት ወይ ደግሞ ደቡብ አፍሪካ ብል አሜሪካ ብል ይሄ ውሸት ያለ ስለሚመስልህ ነው። አለለ ተነስና አሁን አሜሪካ ግባ እስቲ አይደለም። የት አሜሪካን አይደል? አሜሪካ የቱ ምድር አይደል ያለው? አሁን አሜሪካን አንተም አሁን እኛዛኔ ውዱድ እኮ ሰይጣን አም ፍሪ ነው የሚለው እኮ ሰቅሉ መልሰ ከመጽሐፍ ቅዱስ ጠቅሳላችሁ እኮ ለምን ደግሞ ኮነነ አይሆንማ አይሆን ማን አንተ ኡአሪዩ ስትወለድ ፓስተር ነህ? መጽሐፌ ነው ያለው። አይ ቆይ ይሄን የምጠይቅ መጽሐፉማ ማይል የለም። እዛ ጋርም ሼክ ይላል ምንም ይላል መጽሐፉ ይላል። በደንብ አድርጎ ቁጭ አድርጎ መጽሐፍ ቅዱሳችን ይናገራል። ኧረ እባካችሁ እንሙሉ ቆይ ኧረ እባካችሁ ምንድን ነው የምትለው? በሴክስ ነው እንደመጣው ታዲያ ዘሩ ያይሁድ ከሆነ እኮ በሴክስ ነው የመጣው። አሁን ምድሪቷ ላይ ክርስቲያን ታረደብን እያሉ ይጮህ ክፍሎች አሉ። እስላም ታረደብን፣ ኦሮሞ ሞተብን እያሉ አማራ ሞተብን እያሉ ምን ድንቁርና ውስጥ ነው ያለ ነው። ሰው ኃጢአትን አልሰራም። ሰው ኃጢአት ከሰራ እኮ ራሱ እግዚአብሔር ሰራ እኮ ነው። እንደ መጽሐፉ አባባል መጽሐፍ ቅዱስን ትቀበላለህ? አዎ እቀበላለሁ፣ አምናለሁ። ማቴዎስ ወንጌል እንዳይመስል ሉቃስ ወንጌል እንዳይመስል ቀራጭና ምናምን ዱርዬ ምናምን ናቸው እነሱ። ሲጀመርም አንደኛ አምነው ማቁ ምንም ማቁ ጸረ ክርስቶስ ሁሉም ክደው የኖሩ ናቸው። ማቴዎስ የሚባል ወንጌል የለም። አሁን እቀበላለሁ መጽሐፍ ቅዱስን አላልኩም። ለኛ ኃጢአት ለኛ አይደለም የሞተው ለኛ ጦስ ወይም ደግሞ ጭዳ አይደለም የሞተው። ኃጢአት አይሰራም። ወጥ አይደለም ሽንኩርት ከትፈ ፒዛ አይደለም ኃጢአት ደበላልቀ የምትሰራው ፒዛ አይደለም። ያንተ ምሬት ነው። ቸርች ደሞዝ አንሳችኋል ወይም ደግሞ አብሯቸው የነበሩ ሰዎች ከፍለው እናንተ ምንም ነገር አላገኛችሁም። ረሃብ ነው። ረሃብ ክፉ ነው። ረሃብ የራበው ሰው ደግሞ ብዙ ነገር ተመለከታችሁት ነው። እነዚህ ሁለት ፓስተሮች የነበሩ ሰዎች ማለት ነው። አሁን ላይ መጽሐፍ ቅዱስን እንቀበላለንም አንቀበልም አይነት ነገር በጣም ግራ የሚያጋባ ነገር ግን የሚናገሩት ንግግር ደግሞ ከሃይማኖት የወጣ ንግግር ነው ሙሉ ለሙሉ ማለት ነው። በእውነት እነዚህን ሰዎች እንግዲህ በተደጋጋሚ አሳይተናቸዋል። የሚያነሷቸው ሀሳቦች እንግዲህ ከማህበረሰቡም ይሁን ከኢትዮጵያ ባህልም ወጣ ያለ ነው፣ ከሃይማኖተኛም ወጣ ያለ ነው። ሃይማኖት አለ ካልካቸው ሃይማኖቱን አሳየኝ ነው የሚሉ። ለምሳሌ ቲክቶክ አለ አይደል? ይሄው አየዋለሁ ቲክቶክን አሳየኝ። ልክ ሃይማኖትህንም ልክ እንደዛ ነው ማሳየት ያለብህ ብሎ የሚያምኑ ሰዎች ናቸው። በጣም ወጣ ያለ ነገር ነው። እንግዲህ አሜሪካን ነን እያሉ ነው። እንግዲህ አሜሪካን አንተ እመን ብቻ እንጂ ዶላር አይከፈለንም እንጂ እኛም አሜሪካን ነን ያለ ነው። በጣም የሚገርም ነው አስተሳሰባቸው ሁሉ። ከዚህ በመቀጠል ደግሞ በተለያዩ ቸርቾች ውስጥ እንግዲህ ዘይትና ጨው የሚነግዱ ነቢያቶች አሉ። እነሱ ነቢያት ደግሞ ከሰሞኑ አነግድም እንግዲህ ምንም አይነት በቸርች ውስጥ ዘይትም ጨውም አይሸጥም እያለ ይገኛል። እስቲ እሱን ቪዲዮ ተከታትለን እንመለስ። ዘይቶች ጨዎች ቲሸርቶች አሉ አይደለ? what ጨውም አይሸጥም ዘይትም አይሸጥም። ቲሸርት ምናልባት በመንፈሳዊ ይደረጉ። ትናንትና አገልግሎት የሳሪሱ ቸርች ላይ መጥቼ ነበር። ኢንተርቪው ልሰራ አይደለ? ስለ ነብይ ደረሰ እስኪ አገልግሎታቸው ዲቪዲ መጥቼ ነበር። ይሄ የእርሶ ፎቶ ያለበት ቅባት ነው። ይሄ
ለጓደኛዬ ስም አጽፍ ተብዬ ጓደኛዬ አብራኝ የመጣችውን አጽፌ ፊት ለፊት ይዘው የምትገባው ተብዬ ነው። ጨው ይሄ ነው፣ ቲሸርቱም ይሄ ነው። 1000 200 ብር ነው የከፈልኩት። ይሄ ሽያጭ አይደለም ወይ ብዬ ነው። መርገም ሰባሪ ትውልድ ይላል እዚህ ጋር እንደውም ጽሁፉ ፊት ለፊት አኖይንቲንግ ቸርች ቻናል። ይሄ ምን ሊባል ነው ታዲያ? 1200 ብር የከፈልኩት ወራዱ ፓስተሩ እግረኛው ጋር መጥቶ እንግዲህ እንደዚህ ባለ መልኩ ተዋርዶ ተመልሷል። እንግዲህ እሱ መጀመሪያ ላይ ሲጠየቅ እንደሰማችሁት እኔ ጋር ምንም የሚሸጥ ነገር የለም ለአንዳንድ አገልግሎቶች በሚል ቲሸርት ብቻ ነው የሚሸጠው እንጂ ዘይትም ጨውም ምንም ነገር የለም ብሎ ነበረ። እግረኛው ግን እንግዲህ አምጥቶ እንደዚህ አሳይቶታል። በጣም የሚያስገርመው ደግሞ እዚህ ቪዲዮ ላይ እንግዲህ በተደጋጋሚም እንዳሳየናችሁ ዘይትና ጨው እንግዲህ ከምግብነት አልፈው ለተለያዩ ነቢያት ለሆኑ ሰዎችም የገቢ ማስገኛ ዘዴዎች ከሆኑ ቆይተዋል፣ ሰነባብተዋል። ከዚህ በፊት እንግዲህ እንጨቶችንም ዱላዎችንም ማሳይተናችሁ ነበረ። ማገርም ከቤት መስሪያ አልፎ እንግዲህ ማገርም እንግዲህ ፈውስ እየሰጠ ይገኛል እነሱ ዘንድ ማለት ነው። ለማንኛውም እነዚህ ነቢያት ናቸው እንግዲህ ሄደው በኋላ ላይ ቅድም መጀመሪያ ላይ እንዳሳየናችሁ አይነት ሰዎች የሚሆኑት ማለት ነው። እስቲ ከዚህ በመቀጠል ደግሞ ክርስቶስ ነኝ ብሎ በኬንያ የተነሳ አንድ ሰው አለ። ይህ ሰው እንግዲህ ልክ እንደ ጌታችን ኢየሱስ ክርስቶስ ይሰቀልልን እያሉ ይገኛሉ ተከታዮቹ። እስቲ እሱን ቪዲዮ ተከታትለን እንመለስ። ኢየሱስ ክርስቶስ ነኝ ብሎ የተነሳው ኬንያዊ ፓስተር በምዕመናኑ እንደ ክርስቶስ እንዲሰቀልላቸው ለ3 ቀንም እንዲሞትላቸው ከ3 ቀንም በኋላ ደግሞ ተነስቶ እንደ ክርስቶስ ትንሣኤን እንዲያበስር ጥያቄን አቅርበውለታል። ድርጊቱንም ለመፈጸም ደግሞ ወስነው ፓስተራቸውን ለመስቀል ተነስተዋል። ይህንንም የሰማው ፓስተር ደግሞ ድርጊታቸው ለፖሊስ ቢጠቁምም ፖሊስ በሃይማኖት ጣልቃ አልገባም በማለት ለምዕመኑ ፓስተሩን ሰጥተውታል። መጨረሻውን እስኪ እናያለን። እንግዲህ እንደሰማችሁት ነው። በጣም አሜዝድ የሆነ ነገር ነው። እንግዲህ ፓስተሩ በመጀመሪያ ደረጃ ራሱ ነው ክርስቶስ ነኝ ያለው። ክርስቶስ ከሆንክ ደግሞ ምዕመኑም ያሉት የሱ ተከታዮች ያሉት እንግዲህ እንደ ጌታችን ኢየሱስ ክርስቶስ ለ3 ቀን ተሰቀልና ለ3 ቀን ሙት ከዛም በኋላ ከሙታን ተነሳ እንደ ክርስቶስ ብሎ ነው የጠየቁት። አሸንፍልን እንግዲህ እየተባለ በጣም ትክክለኛ ጥያቄ ነው የጠየቁት። በጣም ደግሞ የሚያስቀው የፖሊስ ምላሽ ነው እንጂ ፓስተር ሄዶ ለፖሊስ ያመለክት በሃይማኖት ጉዳይ አንገባ ማለት ፓስተር ኢየሱስ ነኝ የሚል ሰው ለፖሊስ አስበው በጣም ከባድ እኮ ነው። ሊሰቅሉኝ ነው ብሎ ማመልከት ማለት ነው። ለማንኛውም ታዳጊያቸው ከሆንክ አንተ እነሱን የምታድን ከሆነ መሰቀል ነው ያለብህ እንግዲህ እንደ ክርስቶስ ማለት ነው። እንግዲህ የዚህ ሰውዬ መጨረሻ የምናስመለክታችሁ ነው የሚሆነው። እናንተ ብቻ ያሪኮ ሚዲያን ሰብስክራይብ ማድረግ እንዳትረሱ። ይህንን ቪዲዮም ላይክ ያላደረጋችሁ ካላችሁ ላይክ በማድረግ ከኛ ጋር የተወሰነ ደቂቃ አብረን እንቆይ እንላለን። እዚህ በመቀጠል ደግሞ ሰሞኑን እጅግ በጣም አነጋጋሪ የሆነ ቪዲዮ እጅግ በጣም ብዙዎችን ያስገረመ ቪዲዮ አለ። ተመልክተነው እንመለስ። ኢሞ ቁጥር ከሌለው እኔ ሲም ካርድ ሰጣለሁ። በዚሁ ኢሞ ክፈችና ከዛ በኋላ በኢሞ እናውራሽ። ቆንጆ ሜሴንጀሩ አልሰራም እኮ ኢሞ ቁጥር ልክ ያለው በዚሁ ግቢ። ወይም የኔው ካልሰራ ያንቺንም ትልካለሽ። በዚሁ ልግባ። ይሄንን ኤአይ ነው ለማለት ከብዷችሁ ነው? በቃ ኤአይ ነው በሉኝ። ግራ ገብቶኛል ግን እኔ ነኝ እዚህ ጋር እየለቀኩ ያለሁት ወይስ ሌሎቻችሁም እንደኔ ጀማምሯችኋል? እኔ ኦልሬዲ በቃ ብሎኑ እየላላ ነው ማለት ምን አስተያየትስ ምን ነገርስ ይባላል? እግዚኦ ማረነ ክርስቶስ ለማለት ራሱ የሚያስቸግር ነው። ቤትኛው በእውነት በጣም የሚያስገርም ነገር ነው። እንግዲህ ይህ ቪዲዮ ኤአይ ነው በማለትም እኛ ብዙ ተከራክረንበት ነው ያመጣ ነው እና በጣም የሚያስደንቅ ቪዲዮ ነው። በጣም ለማመን ይከብዳል። በተለይ ደግሞ ኢትዮጵያ ውስጥ ሆነ እንግዲህ የሃይማኖት መገለጫ የሆኑ ነገሮችን አድርገው ነው ደግሞ እያደረጉ ያሉትና በጣም ትልቅ ሰው ነው። በዛ በእድሜ ለራሱ በሃይማኖተኛ ባይሆን ራሱ በእድሜ የገፋ ነው። ባይሆን ራሱ እንደዚህ በግልጽ ወጥቶ እንደዚህ አይነት ነገር ስትመለከት በጣም ነው የሚያሳፍረውና ለማንኛውም እስኪ እናንተ ማሳብ አስተያየታችሁን በኮሜንት ሴክሽኑ ላይ አስቀምጡልን እንላለን። ከዚህ በመቀጠል ደግሞ ብዙዎች እንግዲህ በተለይ እህቶቻችን ለስራ ጉዳይ ወደ ተለያዩ አረብ ሀገራት ይሄዳሉ። በዛም እንግዲህ የተለያየ የሃይማኖት ጫና ይደርስባቸዋል። በዚህም የተነሳ እንግዲህ አንድ ሃይማኖቷን የቀየረች እህት አለች። ስለሷም እንግዲህ የተሰጠ አንድ መልእክት አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። አንዲት ልጅ ዱባይ አንድ ሾፌር በጣም ነግሮኝ ነው በጣም የተገረምኩት። እዚህ ሰንበት ትምህርት ቤት ታገለግል የነበረች ልጅ ዱባይ ትሄድና ሃይማኖት ትቀይራለች፣ መናፍቅ ትሆናለች። እዚህ የምታገለግለው ያዌ ቤተክርስቲያን ነውና
ልጁ የዛ የታክሲ ሾፌር ነው። አገኛትና ጠየቃት። ለኔ ነው የሚነግረኝ። አገኘዋትና ያው የሰንበት ተማሪ የነበረች ልጅ እዚህ አግኝቻት ምን ነው አመጭም ስላት አይኔ እኮ አሁን ገብቶኛል በርቶልኛል አለች። ለምን? እኔ እኮ ድሮ አቡዬ የፈጠሩኝ ነበር የሚመስለኝ አለች። ምን አልካት ታዲያ አልኩት። ሲማሩ የት ነበርሽ? እንደው በእውነቴ በጣም እንደው እንዴት ደስ እንዳለኝ መንፈስ ቅዱስ ነው ያናገረው። እንኳን እኔ ያላገኘኋት እቺ ልጅ ምን መሰለሽ ብዬ ጥቅስ ነው የምጠቅሰው። እሱ ምን አለ? ሲማሩ የት ነበርሽ? ምክንያቱም አቡዬ ፈጥሯቸዋል ተብላችሁ ተብራችሁ ታውቃላችሁ። እቺ ልጅ ሲማሩ የት ነበርሽ አላት። በጣም ብዙ ሲማሩ የት ነበርሽ የምንባል ሰዎች አለሰበት ውስጥ ገና ትምህርት ሲጀምር ስራ የሚመጣለት ሰው አለ። ትምህርት ሲጀምር ቢቁነጣነት ቆይ ቢሮ አንድ ፋይል አለ ማመጣው የሚል ሰው አለ። ትምህርት ሲጀምር መዝሙርን ከልስ የሚል ከልስ ያርጋችሁ። በእውነት እንደዚህ የምትሉ ሰዎች ትምህርት ሲጀምር እንከልስ ይባላል። ምንድነው የምትከልሱት? መዝሙሩን አንዴ እንከልሰው 40 ጊዜ እኮ ዘምረዋል። ላለመማር ማለት ነው። ስራ አይታየ ያንቀሸቅሸናል። ቆይ አንዴ መጣው ስልክ ወጥተን ሲያልቅ ትመጣል። ጸሎት እየተደረገ ቁጭ ሚል ሰው ጸሎት ልክ እየተጀመረ ጸሎቱ እንደው ላለመሳተፍ ማለት ነው። ሲያልቅ ልገባ በቃ እንደዚህ ነው ይወላል። በሚመጣው ዓመት የሚያም ዘንድሮ ሱሪውን ዝቅ ያደርጋል ይባላል። ጸሎትና ትምህርት የጠላ ሰው ነገ መጨረሻ የት እንደሆነ እና ሲማሩ የት ነበርሽ የተባለችው ልጅ ማለት ነው። እውነት ለመምህራችን ቃሉን ያሰማልን። እንግዲህ በተለይ ለሰንበት ተማሪዎች የሚሆን እጅግ በጣም አስተማሪ መልእክት ነው ይሄ ቪዲዮ። እንግዲህ ሁላችንም ሲማሩ የት ነበርክ ከመባል የት ነበርሽ ከመባል እንግዲህ ሁላችንም እንማር ነው የምንለው። ከዚህ መቀጠል ደግሞ ዶክተር ሮዳስ እጅግ በጣም አስገራሚ ዜና አሰምተውናል። ፊታችን እሁድ ነገ ማለት ነው ቀኑ እጅግ በጣም አጭር እንደሆነ ተናግሯል። ይህም እንግዲህ በምን ምክንያት እንደሆነ ተናግሯል። እስቲ እሱም ቪዲዮ ተመልክተን እንመለስ። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግሯል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። ይህንን ክስተት እንዴት አያችሁት? ሀሳባችሁን ኮመንት ላይ ጻፉልን። እንግዲህ ይህ እንቁ የሆነ የቤተ ክርስቲያን መምህራችን በጣም የሚያስደንቁ መረጃዎችን እያሰማን ይገኛል። ባለፈውም እንግዲህ የጨረቃን ግርዶሽ አሳይቶን ነበረ። አሁን ደግሞ እሁድ ዕለት ማለትም ነገ እንግዲህ ቀኑ ኦልሞስት ለ12 ሩብ ጉዳይ አካባቢ መምሸት እንደሚጀምር ተናግሯል። እንግዲህ ብዙዎችም እንግዲህ እሁዳችንን ለዚሁም አጭር ናት እንኳን ታጥራለች ተብሎ እያሉ በጣም መነጋገሪያ እያደረጉት ይገኛሉ። እስቲ በዚህ ወደ ቀጣይ ቪዲዮ እንለፍ። በዓለም ላይ መጽሐፍ ቅዱስ ጥንታዊ መጽሐፍ ቅዱስ ሲጠኑ አንደኛው ጥንታዊ መጽሐፍ ቅዱስ የሚገኙ ኢትዮጵያ ውስጥ ነው። እሱም የሴፕቱአጀንት ነው። ሴፕቱአጀንት ማለት የሰባው ሊቃናት ትርጉም ነው። እሱም ደግሞ የጻፉልን ደግሞ በገዳም ውስጥ ነው። አባ ገሪማ ናቸው። ገሪማ ጎስፕል ነው የሚባለው። የገሪማ ጎስፕል የኢትዮጵያ ንብረት ነው፣ የኢትዮጵያ ሀብት ነው። ይሄ የኢትዮጵያ ሀብት ዓለም ስለ መጽሐፍ ቅዱስ ስታወራ ከኢትዮጵያ መጽሐፍ ቅዱስ ማውጣ ነው ገልጣ የምትናገረው። ኢትዮጵያ የሚባለው ስም እንዲጠራም አይፈልጉም እነዛ ሰዎች። ስለዚህ ምን እያደረጉ ነው? ሰሜኑ እኮ ነው መጽሐፍ ቅዱስን የጻፈልን። እየታያየው ነው። አንዱ እንደውም ዘንዶ ምናምን ሲል እየተመለከትኩ ነበር ዘንድሮና በጣም ልብ የሚያደማ ነገር ነው። እነዚህ ሰዎች ምንድነው አሁንም የቀኝ ገዢዎችን ሐሳብ እያራመዱ ነው። ኢንዳይሬክትሊ ኢትዮጵያን ቀኝ መግዛት የሚፈልጉ ጀርመናውያን በሃይማኖት ሰበብ እነሱ ለምን እዛ ፕሮቴስታንት ለምን ሰስቴን አላደረግም ጀርመን ላይ? እንደ አሁን እኮ ሌላ ኤቲስቶቹ ነው። አሁን ግብረ ሰዶማውያን እኮ ሆነዋል እኮ። ለምንድን ነው አሁን እዚህኛን የሚያባሉን? አሁን ገብቷል። ያኛው ይተነኩሳል፣ ተናጫፊዎች ናቸው። ከኛ ደግሞ መልስ ይሰጣል። ለምን ትናገሩናላችሁ ምናምን ብለን እኛም መልስ እንድንሰጥ የሃይማኖት ጦርነት ኢትዮጵያ ውስጥ ለማምጣት ነው የተነሱት። ሁሉ ጊዜ የሚኮሰኮሱን እነሱ ናቸው ማለት ነውና ወደ እውነት እንዲመጡ ነው እኛ የምንነግራቸው። ምክንያቱም የተሸከሙትን መጽሐፍ ቅዱስ ማንበብ ይገባቸዋል ብዬ ነው። እና ኢትዮጵያውያን ይህን የመጽሐፍ ቅዱስን ሐሳብ በተግባርም የሚኖሩ እኮ ሰዎች ናቸው እኮ። በተግባር ነው እኛ የምንኖረው ማለት በሀገራችን ያለው ገበሬ የሚኖረው ኑሮ መኖር ማለት እኮ ነው። ገበሬው እንግዳ ሲቀበል ድሃን እንጀራ ሲያበላ ከልቡ ነው አይደለም? ሰው ሲቀበል መጽሐፍ ቅዱስ ላይ የት ነው ብትለው አይነግርህም። ዛሬ ግን የሰሜኑን ገበሬ የሚሰድበው ፓስተር ግን እንግዳን በመቀበል አንዳንዶች መላእክትን ተቀብለዋል ምናምን ይላል። እንግዳ ይቀበል አይቀበል ግን እግዚአብሔር ይወቀው እሱ ማለት ነው። ያው ዙን የተጫወቱበት ነው ገስታ ውስጥ ምናምን እያሉ ማለት ነው። ይሄ በኢትዮጵያ ታሪክ መዓት አሁን ኢትዮጵያ ውስጥ የምታየው እልቂት እነሱ እንደው ከመጡ ጀምሮ ነው የምንመለከተው።
እና እንደው እግዚአብሔር ልቦና ይስጥልን፣ ወደ ዋናው መንገድ እንዲመጡ ጸልዩ ነው የምንለው አባቶቻችን። በእውነት ቃሎትን ያሰማልን። እውነት ነው እንግዲህ በተለይ ወደ ገጠሩ አካባቢ እንግዲህ የገበሬው የኢትዮጵያ ማህበረሰብ መጽሐፍ ቅዱስን ጥቅስ ጠቅሶ ባይናገር ራሱ በህይወት ግን እሱ ይኖረዋል። አው በእውነት እስቲ ከዚህ በመቀጠል ደግሞ እንግዲህ ዲያቆን ሄኖክ ኃይሌ ከዚህ በፊት በአርሲው ጉዳይ ላይ እንግዲህ እየተገደሉ ላሉት ምዕመናን ድምጽ እንደሆነ የሚያሳይ አንድ ቪዲዮ አለ። እስቲ እሱን ቪዲዮ ተከታትለን እንመለስ። ሰሞኑን እዚህ ምስራቅ አርሲ ላይ የታረዱ ወንድሞቻችን ካህናት፣ ከዛ በፊት ሀገራችን ጅማ ላይ ሻሸመኔ ላይ ወደ ኋላ ከሄድን እዛ ሊቢያ በረሃ ላይ ትዝ አይላችሁ ተንበርክከው አሸዋ ዳር ተንበርክከው እያየናቸው ያን ብርቱካናማ ቱታ ለብሰው እንዴት ሆኖ የሆነ መጨረሻቸው አሁንም ብርቱካናማ እንደለበሱ ናቸው። እኔ አላየኋቸውም፣ ቅዱስ ዮሐንስ ግን አያቸው። ዮሐንስ ራዕይ ምዕራፍ 6 ከቁጥር 10 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል። አምስተኛው ማህተም ሲፈታ ስለ ክርስቶስ መስክረው የሞቱትን የታረዱትን ሰማዕታት አየኋቸዋል፣ አይቷቸዋል። የሊቢያዎቹን ሰማዕታት ዮሐንስ አይቷቸዋል። የአርሲውን፣ የሻሸመኔውን፣ የጅማውን፣ ግብጽ የታረዱትን፣ ኢራቅ ውስጥ ሊባኖስ ውስጥ የታረዱትን ክርስቲያኖች ዮሐንስ አያቸው። አቤቱ የሰራዊት ጌታ እግዚአብሔር ሆይ እስከ መቼ ድረስ አትፈርድም? ደማችንስ እስከ መቼ ድረስ ይፈሳል? እስከ መቼ አትበቀልም ሲሉ አየኋቸው። ከሞቱ በኋላ የታረዱ ናቸው፣ ሞተዋል። ጠየቁ፣ የሰራዊት ጌታ ሆይ ደማችን በምድር ላይ እስከ መቼ ይፈሳል? እንደነርሱ የሚታረዱ የሌሎች ወንድሞቻቸው የሰማዕታት ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ለምን ጊዜ? እስቲ ትንሽ አረፍ በል የሚባል ሰው የሞተ ሰው ነው? የቆመ ሰው ነው? ትንሽ አረፍ በሉ ተባሉ። ሰማይ ቤት እንደ ቅድስት አርሴማ የማይሰሙ የማይለሙ የሚመስለው ሰው እንዴት አይነት አስተሳሰብ! ምድር ላይ መኖር የተሻለ የሚመስለው ሰው ሰማይ ላይ ያሉ በቃ ምንም አይሰሙም ብሎ ኤክስተሲ ምናምን የሚባል ቲዮሪ አምጥተው እነ ሉተር ሀገሩን በጠበጡት። አይሰሙም አይለሙም ብለው እንዴት ነው የማይሰሙት? እዚህም ሰምተዋል። እንኳን ከክርስቶስ አጠገቦ ነው ሰሙ። ቆይ ትንሽ አረፍ በሉ አላቸው። አረፋ። ለጥቂት ጊዜ እረፉ ተባሉ። ነጭ ልብስም ተሰጣቸው ይላል። ክብር ምስጋና ይድረሰው አምላካችን። ምን ተሰጣቸው? እስቲ ነጭ ልብስም በሉ ተሰጣቸው። ለነማ? ለሰማዕታቱ። ምንድነው አሁን ሰሞኑን የሞቱ ወንድሞቻችን እህቶቻችን ምን ለብሰዋል? ምን ተሰጣቸው? ነጭ ልብስ ተሰጣቸው። የሊቢያዎቹ ሰማዕታት ነጭ ልብስ ተሰጣቸው። ቤተክርስቲያን ነጭ የምትለብሰው ለዚህ ነው። በነገራችን ላይ ሰማዕታት በሰማይ ምንድነው የለበሱት? ነጭ ልብስ። መላእክትን መስለዋል። ቅድስት አርሴማ አሁን ቆማ እስከ መቼ ድረስ አትፈርድም እያለች ነው ስለኛ። እስከ መቼ ደማቸው ይፈሳል? እስከ መቼ መከራ ያያሉ? እባክህ ፍረድ፣ ተበቀል እያሉ እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እየለመኑ ነው። ቆይ ትንሽ ረፉ ተብለው ነው። ገና የሚቀር ሰማዕት አለ፣ ክብር የሚያገኝ አክሊል የሚደፋ ብዙ አለና ትንሽ ቆዩ ተብለው ነጭ ለብሰው ስለኛ እየጸለዩ ነው። ቅዱሳን ስለኛ ያማልዳሉ። ስለኛ ሲያማልዱ ይናፍቁናል። ቅድስት አርሴማ ትናፍቃችኋለች። ክርስቲያኖች በናፍቆት ነው የምታስበን። እዚህ ቆሞ መቅደሷን ከቦ እየጸለየ ያለውን ሰው እስከ መቼ አትፈርድለትም ብላ ክርስቶስ ፊት ቆማ ትጸልይ። በእውነት ለመምህራችን ቃሎትን ያሰማልን። በእውነት የዛሬው ቪዲዮአችንን በዚህ ላይ ነው የምንጨርስ የሚሆነው። እንደተለመደው ሐሳብ አስተያየታችሁን በኮሜንት መስጫው በኩል አስፍሩልን ነው የምንለው። ይህንን ቪዲዮ ላይክ ያላረጋችሁም ካላችሁ ላይክ በማድረግ ተባበሩን። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ የኢያሪኮ ሚዲያ ቤተሰብ ሁኑ እንላለን። በሌሎች አስተማሪና ወቅታዊ በሆኑ ቪዲዮዎች እስከምንገናኝ ድረስ ቸር ሰንብቱ።